ከዚህ በፊት የነበሩት አዲስ አበባ ወንዞቻችን ትንሽ አስቸጋሪ ነበሩ። ያው እንደሚታወቀው የተለያዩ ፕላስቲኮች ቆሻሻዎች እንዳለ ወድቀውባቸው በጣም ተዘጋግተው ኢቭን በአካባቢው ላይ ለማለፍ ትንሽ አስቸጋሪ ነበሩ። ሽታ ነበራቸውና ትንሽ ለማየትም ትንሽ ያጸይፉ ነበር። ከዚህ በፊት የነበረው የወንዝ ዳርቻ አንደኛ ቆሻሻ ይጣልበታል፣ ፕላስቲክ ይጣልበታል። በዛ ለመሄድ አይደለም አይታሰብም። ከቤት ወጥቶ ቆሻሻ የሚጣለው እዛ ውስጥ ነበር፣ ወንዝ ውስጥ ነበር። አጠቃላይ ደረቅ ቆሻሻ ይሄ በፌስታል የነበረ ነገር ወንዝ ውስጥ ነበር የሚጣለው። ይህ በነዋሪዎች አንደበት የተነገረው የቀድሞ የአዲስ አበባ ከተማ ውስጥ ያሉ ወንዞች ገጽታ ነበር። ወንዞቹ ለአፍንጫም ጠላት ሲያደርጋቸው የነበረው ወደ ወንዞቹ ከሚለቀቁ ደረቅ ቆሻሻዎች መካከል ለአንድ ጊዜ ብቻ የሚያገለግሉ ፕላስቲኮች ይገኙበታል። እነዚህ ፕላስቲኮች የወንዞችን ፍሰት በመክታትም ከፈጠሩት ተጽዕኖ ባለፈ የወንዞቹ ውሃ ለልማት ስራዎች እንዳይውልም አድርገው ቆይተዋል። ሁሉም ቆሻሻ በወንዞች ላይ ጉዳት ሲያደርስ ግን ከነዚህ ደግሞ እንዲብስና ጉዳቱ በጣም ከእንትን እንዲወጣ የሚያደርገው እነዚህ ፕላስቲኮች እንትን ድሬኔጅ ይደፍናሉ። በከተሞች አካባቢ ከፍተኛ የሆነ ጎርፍ በተለያዩ የከተማው ክፍል ሲከሰቱ እንደነበረ ግቢ ሞልቶ በዚህም እንግዲህ ሰዎች ለ2-3 ቀን የአካባቢያቸውን ለቀው እንዲወጡ እስከማድረስ ድረስ የደረሰበት ሁኔታ ነውና ሁሉም ቆሻሻ ያዝ የራሱ አስተዋጽኦ አለ። የፕላስቲኮቹ ደግሞ ትንሽ ከፍ ያለ ጉዳት አለ። አሁን ግን ይህ ገጽታቸው በወንዝ ዳርቻ ልማቱ ተቀይሮ አዲስ መልክን ተላብሰዋል። ወንዝ ዳርቻ በጣም ደስ ይላል። የተተከሉ ችግኞችም ሳሩም የበቀለ ቆሻሻ የለውም። አሁን እየጸዳ ነው። ሳሩንም ደግሞ እያጨዱ እየጠረጉ ስለሆነ በጣም ደስ ይላል። ለመዝናናት ምቹ የሆነ ለመራመድም እንቅፋት የሌለው ወንዝ ሆኖ ነው ያገኘው። ቢያንስ ቁጭ ብለሽ ተዝናንተሽ የምትሄጂበት ቦታ ነው። በርዛጭ አፉ ላይ ማለት ነው። ሌላ ግን እንኳን ልትቀመጭበት ወንድም የሽንት ጠረን ስታልፊ ጉንፋን ይዘሽ ነበር የምታልፊ። ልዩነቱ ያ ነው። ወደ በጋ ሲመጣ ትንሽ የሆነ መልኩ ተቀይሮ ዲፈረንስ ሆኖ ይቀየር ነበር። አሁን እንደውም ይሄ ከተሰራ በኋላ ሰው የሚገባ የለው ምን ነገር የለው እንዱ አይን የማየት አይደለም አይን የማየት በጣም ደስ የሚል ነው። የወንዞች የቀደመ ገጽታ በወንዝ ዳርቻ ልማት እየተቀየረ በመሆኑ ይህንን ጥረት ለማገዝ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ጸድቋል። አዋጁ ወንዞችን ለመጠበቅ አስተዋጽኦ እንደሚኖረው ተስፋ ተጥሎበታል። ፕላስቲኮቹ ሲሰሩ አንደኛ ከተፈጥሮ ነዳጅ ቅሬታ አካል ነው። ሁለተኛ እነዛን ለመስራት የሚያስፈልግ ኬሚካሎች ይጨመሩበታል። ለዚህ እነዚህን ፕላስቲኮች ከዛ መከልከል ማለት እነዛ ኬሚካሎች ወደ ስርዓተ ምህዳር ወደ ወንዙ ገብተው እነዚህ ወንዞች የብዝሃ ሕይወት ወይም እንዳይኖራቸው የሚያስችል ለሰዎች ማራኪ እንዳይሆኑ የሚያደርጉ ናቸው። ስለዚህ ይሄኛው በቀጥታም ይሁን በተዘዋዋሪ የራሱ አስተዋጽኦ አለው እና ከፍተኛ ኢንቨስትመንት የወጣባቸው በጣም ሳቢ በጣም ማራኪ የሆኑ ቦታዎች ናቸው። ስለዚህ በዘላቂነት እንዲኖራቸው የሄኛው አዋጅ የራሱ አስተዋጽኦ አለው። ፕላስቲኮች የወንዞችን ብዝሃ ሕይወት ጭምር እየጎዱ በመሆናቸው የአዋጁ መጽደቅ ወንዞችን ከብክለት ለመጠበቅ አበርክቶ የጎላ መሆኑን ነው የከተማዋ ነዋሪዎች የሚናገሩት። ፕላስቲኮች ብዙ ጊዜ በየትም ቦታ ብንጥላቸው ዝናብ በሚዘንብ ሰዓት ውሃው ጠራርጎ ወደ ወንዝ ነው የሚያስገባቸውና እሱ ትንሽ አስቸጋሪ ነው የሚሆነውና አሁን የወጣው አዋጅ ጠቃሚ ነው ብዬ አስባለሁ። የወንዞች ዳርቻ ልማት ለነዋሪዎች ጤና ተስማሚ እንዲሆኑ በሀገር ሀብት የተሰሩ በመሆናቸው ፕላስቲክን ጨምሮ ሌሎች ቆሻሻዎችን ወደ ወንዞችና ሌሎችም አካባቢዎች ከመጣል በመቆጠብ በባለቤትነት መጠበቅ ይገባል የነዋሪዎች ሀሳብ ነው። ለትውልድ ደግሞ አስረክበን የምናልፈው ጥሩ ነገር መሆን አለበት። ከዚህ ከቆሻሻ ጸርተን እኛም ስንራመድ ስንሄድ ልጆቻችንም ደግሞ ሲያድጉ ጥሩ ነገር አይቶ እንዲያድጉ እኛም እየተለወን ልጆቻችንም ደግሞ ከዚህ ተነስቶ ለውጥ እንዲያመጡ። የወንዝ ዳርቻ ልማቶች ያው የህዝብ ሀብት ናቸው። እንደሚታየው ኦፕን ናቸው፣ በየቦታው ክፍት ናቸው። ስለዚህ ህዝቡ በቀላሉ አክሰስ ያደርጋቸዋል። ያ ከሆነ ደግሞ እዛ አካባቢ ላይ ቆሻሻዎችን ፕላስቲኮችን ባለመጣል የተለያዩ ለንጽህና ተቃራኒ የሆኑ ነገሮችን ባለማድረግ ህዝቡ የመጠበቅ ኃላፊነት ይኖርበታል ብዬ አስባለሁ።